ወደ ጌታ መሄዷን የሚያሳይና ጌታ ኢየሱስን እንደ ግል አዳኙ አድርጋ ምንድነው ማለት ስለ ህይወት ዟችሁ መድኃኒዓለም አባት ይሆናችኋል ድንግል ማርያም ደግሞ እናት ትሆናችኋለች አይዟችሁ ጥሩ ጊዜ ያሳልፈሻል ሙዚቃ እስራኤል ለምን መሐላቸው ይጃላ ቀርብም እና ፍቅር የሚገርምህ በጣም ካመት እስከ አመት የሰው መጠቀም ያልሆንም በረከት ነኝ እኔ በጣም በረከት ነኝ እኔ ስጋ ፈልጌ አንድን ያገኘሁት አጥኝ የባለፈው ጨዋታ ውጤት ስለስት እንዳለቀ መብራት ጠፍቶ አልሰሙም ነበር ሰማችሁ መብራት እንደሚሄድም ሰማችሁ እሺ አባይ ስቱዲዮ እኔ ከሰዎች ጋር ያለኝን ግንኙነት ያቋረጥኩት ሰላምና ጤናን በያላችሁበት እመኝላችኋለሁ የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ እንግዲህ ጊዜ የተሰኘውን ፕሮግራማችንን ጀምረናል በየጊዜው የሚሆኑትን በተለይ የሶሻል ሚዲያ ውሎችን ወደ እናንተ ይዘን እንመጣለን እናንተ ማስተባበያ አስተያየታችሁን ኮሜንት ስር ያስቀምጣችሁልን ተሳትፏችሁን አድርጉ አብረን አይሆንም የሚባለውን ነገር አይሆንም እንላለን ልክ ነው ለትውልድ ያስፈልጋል የሚለውን ደግሞ አሻራችንን እናስቀምጥበታለን ደውል ምልክቷን እንዳትረሱ ቪዲዮዎችን ስንለቅ ወደ እናንተ እንዲደርስ ወደ ዛሬ ወደ ተመረጡ ቪዲዮዎቻችን እንለፍ ወደ ዛሬው ቪዲዮአችን ስናልፍ የምናገኘው ራሔል ጌቱን ነው ራሔል ጌቱ እንግዲህ ሰሞኑን በተለይ በሃይማኖት ስትታማ ነበር እንግዲህ የኦርቶዶክስ እምነት ተከታይ እንደሆነች ታውቃላችሁና እንግዲህ የጴንጤ ሆናለች የሚልም ሐሳብ እንግዲህ ይንሸራሸራል ብዙ ጊዜ እንግዲህ ታዋቂ ሰዎች ላይ ሃይማኖታቸውን ቀየሩ የሚልና እንዲም ደግሞ ያው አይደለም አንዳንድ ነገሮች እንደሚነሱ ይታወቃልና ይህን ተከትሎ እንግዲህ እንግዲህ ወንድማችን ያያዘ ልደታ እንዲህ ብሎ ነበር እንኳን ደስ አላችሁ ራሔል ጌቱ ጴንጤ ሆናለች በለቅሶ ሸለቆ ሲደርስልኝ ጠላቴን ሲዋጋልኝ ጨለማዬን ሲያበራልኝ እኔ አይቻለሁ ሲራራልኝ በለቅሶ ሸለቆ ወደ ጌታ መሄዷን የሚያሳይና ጌታ ኢየሱስን እንደ ግል አዳኙ አድርጋ እንደ ጴንጤ ማለት ነው ጋይስ ዝነኛ የሚወድ የለም አባቴ ዝነኛ ወደ ራሔል ጌቱ ይህንን እናንተ ወደ መዝሙር የቀየራችሁትን ራሔል ጌቱ ግን የዘፈነችው ኢቢኤስ ላይ ነበር ጴንጤ በጣም ስራ ፈት ስለሆነ የአፏን በደንብ አድርገው ከመዝሙሩ ጋር አገናኝተው ለቀውታል ነገር ግን ኦሪጂናሉ ይሄ ነው ጴንጤ ውርደትን ተቀራረበ እንግዲህ ኦሪጂናሉ ስሙና ፍረዱ ይሄን ሁሉ ዘመን ኖረን በአንድ ጣሪያ አምኜሃም ነኝ ፔጅ ማለት ነው ጋይስ በጣም ብዙ ጴንጤ ፎሎ አድርጎታል ይሄን ፔጅ ማለት ነው ምክንያቱም የራሔል ጌቱን ከኢንስታግራሟ ላይ ከምኗ ላይ ከዘፈኗ ላይ እየቀረበ እያመጣ መዝሙሩ እየከተተ ጌታ ኢየሱስን ተቀበላለች የሚል ፔጅ ነው ይሄ ፔጅ እንዳትሸወዱ ብዬ ነው ራሔል ጌቱ ከኛ ጋር ከቆየች መልካም እግዚአብሔር ያጽናት በሃይማኖቷ በማተቧ ያጽናት እንላለን ነገር ግን ራሔል ጌቱ ጨለማን የምትመርጥ አይመስለኝም ሐሰት ምርጫዋ አይሆንም ብዬ አስባለሁ ከሄደችም ደግሞ አብ ያልተከለው ይነቀላል ነው ነገር ግን ከኛ ጋር እንድትቆይ እንጸልይላታለን ራሔል ጌቱ እግዚአብሔር አምላክ በሃይማኖት በምግባር ያጽናሽ በቤቱ ያቆይሽ ነገር ግን ፈርዶብሽ ጴንጤዎች በጣም ይወዱሻል እንግዲህ እንደሰማችሁት እንግዲህ ሃይማኖቷን ቀይራለች በሚል እንግዲህ እየታማች ነበረ ዛሬ ግን እንግዲህ ወደ ሰይፉ ኢቢኤስ ብቅ ብላ ይህንን መልእክት አስተላልፋለች የህይወት ፍልስፍናሽ ምንድነው ማለት ስለ ህይወት አንድ ነገር ማለት ካለብኝ ምክር ይሁን ምስክርነት እርግጠኛ አይደለሁም ለቃሉ ግን እንዳልኩክ በጣም እኔ በብዙ የህይወት ውጣ ውረድ ውስጥ አልፌ ነው እዚህ የደረስኩትና በተለይ ደግሞ እንደኔ ያለ እናት ያለ አባት አድገው አይደል ኑሯቸውን ህይወታቸውን አሸንፈው እዚህ ለደረሱ ልጆች በቃ እንደው ለአንድ ሰው እንኳን ቢደርስልኝ ብዬ ማስበው አይዟችሁ ማንም የለኝም
በተለይ የሚያግዘኝ ሰው የለም፣ እናት የለኝም፣ አባት የለኝም፣ ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ፣ መድኃኔዓለም አባት ይሆናችኋል፣ ድንግል ማርያም ደግሞ እናት ትሆናችኋለች፣ አይዟችሁ ነገር እንዲህ ብላ እንግዲህ የድንግል ማርያም ስም በማንሳት እንግዲህ ምስክር ይሁን ወይስ ምክር ይሁን አላቅም ብቻ ብላ ግን ባነሳችው ሀሳብ ውስጥ የድንግል ማርያም ስም አንስታ መድኃኔዓለም አባት ይሆናችኋል፣ ድንግል ማርያም እናት ትሆናችኋለች ብላ በተለይ ለብቻቸው ያደጉትን ቤተሰብ ለሌላቸው ሰዎች መጽናኛ መልእክት ልካለች ማለት ነው። በዚህ ብቻ የሮያል ጌቱ ጉዳይ አላበቃም። ከሰይፉ ጋር እንግዲህ አንድ የበጎ አድራጎት ድርጅት ተገኝቶም ትልቅ የሆነ እርዳታን እንዲሁም ደግሞ የምገባ ስርዓትን አካሂደዋል። እሱንም እንመልከት። ራሄል ዛሬ እንግዲህ ጥሩ ጊዜ ያሳልፈሻል። የሙዚቃ ስራዬን ለምን መሀላቸው ሄጄ አላቀርብም ማን አላቸው እነሱ ብላን የመጣችው እንዴት አገኘሽው ጌርጌሶንን? ደስ ብሎኛል ስለመጣው። ስመጣ ደግሞ የበለጠ ነው ደስ ያለኝ። ስላገኘዋችሁም በጣም ደስ ብሎኛል። ለዚህ ቀን ስላደረሰን እግዚአብሔርን አመሰግነዋለሁ። ከዚህ በተሻለ ደግሞ በደንብ በተመቻቸ ሁኔታ ሁሉ ነገር ጥሩ ሆኖ ደግሞ በደስታ በምርቃት እንደምንገናኝ እርግጠኛ ነኝ። ሌሎችም ሰዎች ይመጣሉ ይጎበኛሉ ብዬ አስባለሁ። በዛ አጋጣሚ እኔም ጥሬን ማቅረብ እፈልጋለሁ። መጣችሁ ጎብኙ፣ በጣም ብዙ የሚያስፈልጉ ነገሮች ስላሉ ብዬ በዚሁ መልእክቴን ማስተላለፍ እፈልጋለሁ። አንተንም እናመሰግናለን። አንድ ነገር ላንተው የሚነገር ሰው የማይልኩት መውደድና ፍቅር የሚገርምህ በጣም ከዓመት እስከ ዓመት የማይል ብርቱ ፍቅር አለኝ በእውነት በእርግጦ ግንዳ በጣም ደስ ይላል። እንግዲህ በዚህ መልኩ እንግዲህ ህሙማን መርጃ ማዕከሉ ጋር ሄደው መግቧል፣ እንዲሁም ደግሞ የገንዘብ እገዛን አድርጋለች ማለት ነው። እንግዲህ እህታችንን እድሜ ጤና ይስጥልን ብለናል። ሁላችሁም ወደ ጌርጌሶን የህሙማን መርጃ ማዕከል እየሄዳችሁ የበኩላችሁን እንድታደርጉ ጋብዘን ወደ ቀጣይ ቪዲዮችን ስናልፍ የምናገኘው ደግሞ ማንን መሰላችሁ? ጃኒ ነው። ጃኒ ቲክታከር ጃኒ እንግዲህ ዱባይ ላይ በተለይ ከአዶናይ ከተለያዩ በኋላ ዘና ፈታ እያለች ይታወቃልና አንድ ሀሳብ ሰንዝራ መነጋገሪያ ሆናለች። የሰው መጠቀም ያልሆንም በረከት ነኝ እኔ በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን እኔ በረከት ነኝ። ምክንያቱም ንጹህ ልብ ስላለኝ ማለት ነው። ራሴን ከአንዳንድ መጥፎ ሰዎች እጠብቃለሁ። ያ ጅልነት ይበቃኛል። ያው ጅልነት አይደለም ጥሩነት ነው። ጥሩ ስታረጉ በጥፍ ይመለስላችኋል። ምን ችግር አለው? ጅልነት ሳይሆን የዋህነት ነው። ይሄ ኢትስ ኦኬ ኖርማል ነው። ኖርማል አይቆጨኝም። ተማርኩበት። ባደረኩት ነገር ተምሬያለሁ። ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ። አትደግመውም። በቃ አንዴ ታስተምርሃለች፣ ተምረህበት ታልፈዋለህ። በቃ አትደግመውም። ያን ስህተት አልደግም። ያ ራሴን ከብዙ ነገሮች አርቃለሁ። በጣም ተምሬያለሁ። ደግሞ ሞር አሁን በጣም በስያለሁ። በጣም ተምሬያለሁ። ህይወቴ ላይ ብዙ ነገሮችን ተምሬያለሁ። በሰዎች ተጎድቻለሁ። ደግሞ ቲክቶክ ላይ እንደኔ በሰው የተጎዳ የለም። አንደኛ በጣም ዲፕ ነኝ። ዲፕ ስላችሁ ሰው ወድ ማለት ነው። ላይክ በቃ ሙጭጭ ነው የምለው። ላይክ ውድድ አደርጋለሁ። ታውቃላችሁ? ይሄ እንዴት ነው እንደ ራስ መውደድ ታውቃላችሁ? እንደ ራስ መውደድ እና እንደዛ አይወደድም። ሲጀመር ሰው እንደዛ መሆን የለብንም። ማርያምን እንደዛ መሆን የለብንም። መስመር በቃ የሆነ ሊሚት ያለው ህይወታችን ውስጥ ዲፕሊ ሰዎችን መውደድ ልክ አይደለም። እኔ እንደዛ ወድ ነበረ፣ ከዚህ በኋላ ግን በስያለው የሚልና መሰል አነጋጋሪ የሆኑ ሀሳቦችን ሰንዝራለች ማለት ነው። እናንተስ ምን ትላላችሁ ለማለት ፈልጋለሁ። በስተመጨረሻ እንግዲህ ስኬቷንም ብሶቷንም ስትናገር ነበረ። እጅግ በጣም እንግዲህ ጃኒ ነፃ እና ንጹህ የሆነች ሴት እንደሆነች ሁላችንም ተገንዝበናል። ከእሷ ምን ተማራችሁ?
እንዳትሸወዱ። በተለይ ደግሞ በወንድ ምናምን ላይክ እኔ ያላይቅም ብቻ ኢንተርቪው ባወራው ደስ ይለኝ ነበረ። በቃ ሙሉ በሙሉ ልብሽን አትስጪ፣ ስራሽ ላይ ፎከስ አድርጊ። ዲፕ አትውደዱ፣ ዲፕ አትሁኑ። ላይክ ከመጠን በላይ ለማንም ሰው አያስፈልግም። ሁሉም ነገር በመጠን ሲሆን አሪፍ ነው። ገባችሁ? ሁሉም ነገር መጠን ሊኖረው ይገባል፣ መስመር ሊኖረው ይገባል ላይፋችሁ ላይ ብላ እንግዲህ ሴቶችንም መክራለች ማለት ነው። ምናልባት ጃኒ የመጨረሻ ፍቅር ጎድቷታል ወይስ አልጎዳትም? ኮሜንት ላይ አስቀምጡልኝ። ምክንያቱም እንግዲህ ዲፕሊ እንደምትወድም እንደተጎዳችም እየተናገረች ነው ያለችው እና አዶናይን እንግዲህ በጣም እንደወደደችው ነው መጨረሻ ፍቅረኛው እንደነበረ ይታወቃል። እና የምር ግን ጃኒ ለምን ተጎዳች? እስቲ ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ ጊዜ የሚፈታውም ይሆናል የሚለውንም ነገር እንግዲህ ታክሎበታል። ለማንኛውም ወደ ቀጣይ ቪዲዮችን ስናልፍ የምናገኘው አባይ ቲቪ ነው። አባይ ቲቪ ላይ እኔ ግን የሆነ ቀንቻለሁ ማለት እነ ጥላሁን ገሰሰ በቃ አለ አይደለም የሀገራችን እውቅ የምንላቸው አርቲስቶችን ብታስቀድሙልን ጥሩ ነው። ምክንያቱም እነ ማይክል ጃንሰን የቀረ የለም፣ እነ ቦብ ማርሌ፣ ብዙ ታዋቂ የሚባሉ እነ ቢዮንሴ እንግዳ ሆኗል። ቤተሰብ የእግር ኳስ ተጫዋች እነ ሻሩክ እንግዳ ነበሩ ኢቤስ እና ያው ቆንጆ ምላስ አላቸው ማድሪዶች። ሜሲ የሚለው ቃል እያስደነገጠው 90 ደቂቃ መጫወት አቃተው። 90 ደቂቃ መጫወት አቃተው። አንድ በኩል የንጉሳዊው ምልክት የሆነው ሪያል ማድሪድ፣ በሌላኛው በኩል ደግሞ ባርሴሎና መሳ ለመሳ ሆነው የሚፋለሙበት ድንቅ ትዕይንት ነው። ሴራሚክ ነው እንዲያል አይመጣው እንደ መሬቱ። እኛ አሁን ለምሳሌ ውሃ ጠጥቶ ነው መጀመሪያ ሜዳችን ከመግባታችን በፊት እናንተ ናችሁ። በዛ ላይ ደግሞ እንዳለ ዌብ ብቻ ነው። ምንድን ነው ሽንኩርት በጣም ይበዛል። እኔ ስጋ ፈልጌ አንድን ያገኘሁት አትኝ። የባለፈው ጨዋታ ውጤት ስለስት እንዳለቀ መብራት ጠፍቶ አልሰሙም ነበር። ሰማችሁ? መብራት እንደሚሄድም ሰማችሁ? እሺ። አባይ ስቱዲዮ የሁለቱ ክለብ እንቁ ተጫዋቾች መሰንቋችንን ሊያደምቁት ተገኝቷል። ቁርጥ ሞክረዋል። ጥሬ ስጋ በአዋዜ እሷን ልትወደድና ፍቅርን ልታገኝ እኔ ከሰዎች ጋር ያለኝን ግንኙነት ያቋረጥኩት የተውኩት እንግዲህ በመሰል በነኚህ እንግዲህ ተሰርቷል ማለት ነው። በስተመጨረሻ አብዛኛው ሰው ግራ ቢጋባም እነኚህ በኤአይ የተሰሩ ናቸው እና ያው ሰው ይቀረጻል መጀመሪያ፣ ከዛ በኋላ ፊታቸውና ሰውነታቸው ወይም ቦዲያቸው በኤአይ ጀነሬት ይደረጋል ማለት ነው እና ብዙ ሰው ግራ ተጋብቶ እንግዲህ መነጋገር ያደርጓቸዋል። አባይ ቲቪ በቲቪ ደረጃ እንግዲህ ቴክኖሎጂን ይዤ መጥቻለሁ። እንደ ዳሽን ባንክ እንግዲህ አንድ እርምጃ የቴሌቪዥን ቀዳሚ ነኝ እያለ ነው ያለው እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እጅግ በጣም እንግዲህ ደስ የሚል ነው። በተለይ እንግዲህ ገጠሩ ክፍል ላይ በተለይ ስለ ኤአይ የሚያውቁ ሰዎች ምን ያህል እንደሚደናገጡ ምክንያቱም ቲቪ በየቦታው ስለሚዳረስ እንደሚደናገጡ ደስ ብሏቸውም እንደሚያዩ እንግዲህ እነ ማይክ ጃክሰንም ጭምር ሞቶ እንግዲህ ብቅ ብሏል። እንግዲህ ማይክ ጃክሰን በህይወት የለምና ቱፓክ ብዙዎቹ ብቅ ብለዋል እና ስለዚህ በኤአይ ጄኔሬት የተደረጉ ናቸው። ግን ኢትዮጵያውያን ጀግኖቻችንን እንፈልጋለን፣ ስሩልን፣ እነሱን ለማለት እንፈልጋለን። የተሰማችሁን ኮሜንት ላይ አስቀምጡልን። በስተመጨረሻ ደመረው ይቅርታ እንደጠየቀ ነው የምንመለከተው። ስለ ደመረው እስቲ እንስማ። ደመረውን ላይቭ ላይ የምትጋብዙት ማስታወቂያ እንዲሰራ የምታደርጉት ቤተክርስቲያን ላይ እንዲቆም ከበሮ እንዲመታ እንዲዘምር የምታደርጉት የሚል በጣም ብዙ ወቀሳ አለ። እነዚህ ሰዎች እንደዛ የሚሉ ሰዎች ንጹሐን ቅዱሳን ናቸው። እኛ ደምረውን የምንከባከበው የሚሰራው ስራ ደግ ስራ እንዳለ ሁሉ ተሳስቶ ደግሞ የመጣበት ነገር ደግሞ እየመለሰው የሚሳሳታቸው ብዙ ነገሮች እንዳሉ እናውቃለን። ነገር ግን እግዚአብሔር ኃጢአትን እንጂ ኃጢአተኞችን አይጸየፍም። አንደኛ። ሁለተኛ ቤተክርስቲያን የተሰራችው ለጤነኞች ብቻ አይደለም፣ ለበሽተኞች ነው። ቤተክርስቲያን ሆስፒታል ናት እና ቅድም እያነገር በሰማው ሰዓት ላይ 6 ወር ደምረው ከአገልግሎት መታገድ አለበት ስለሚሰማ ማለት ነው ብለን አስበን ነበር። ኋላ ላይ ስናወራ ግን እኔ ወጥቼ ይቅርታ ጠይቃለሁ፣ አጥፍቻለሁ፣ ላይቭ ላይ ተሳድቤያለሁ። ስለዚህ ይቅርታችሁን ስላደረጋችሁልኝ አመሰግናለሁ። ሊቃውንት ውስጥ በጣም
እግዚአብሔርን አመስግኑ። እስኪ ሁላችሁም አመስግኑ። ደስ አይልም? ለምንም እኮ አይደለም። ያው ለእግዚአብሔር ፍቅር ነው ሰው የሚንበረከከው አይደለም? በቃ ይሄ እኮ ነው። እኔም ሁላችንም ማንም ንጹህ የለም፣ ማንም የለም። እኛ ከሳሾች ነን፣ ፈራጆች ነን፣ ምቀኞች ነን። ሰው ራሱን ግን ተመልክቶ ያውቃል? እንግዲህ በመድረክ ላይ የገቢ ማሰባሰቢያ የቤተክርስቲያን ገቢ ማሰባሰቢያ የተደረገበት መድረክ ላይ አባቶች ባሉበት የቤተክርስቲያን አገልጋዮች ባሉበት ደምረው ተንበርክከው ህዝቡን ይቅርታ ጠይቀዋል። ዋናው ነገር ምንድን ነው? ስህተት እንግዲህ አንደኛ መጠጥ መጠጣት፣ የመጀመሪያው መጠጥ የጠጣ ሰው አንዳንድ ሰዎች አብሾ ምናምን የሚባል ነገር አለ፣ እሱ ይኖርባቸዋል። ሌላው ደግሞ እንግዲህ ላይቭ ብዙ ሰዎች ይመጣሉ፣ ሳይጠጡ ሳትሰክር የሚያሰክሩ ሰዎች ይመጣሉ፣ በስድብ የሚያበሳጩ የሚያናድዱ ሰዎች ይመጣሉ እና እንግዲህ ይህም ተጨማምሮበት ተሳዳቢ ሆኖም እንግዲህ ተገኝቷል። ሁለተኛ ብሎ እንግዲህ ተንበርክኮ ህዝቡን ይቅርታ ጠይቀዋል። ዋናው ነገር እንግዲህ ቲክታክ ባህሪው ነው። ቲክታከር ሆናችሁ አልሳደብም፣ ጌም ላይ ቁጭ ብላችሁ እንደዚህ ያልልም ማለትም ይከብዳል። እግዚአብሔር ብቻ እሱ ብቻ አይደለም አጥፊ፣ ሁላችንም አጥፊ ነን፣ ሁላችንም በደለኞች ነን። የማይታይ ሰዎች የማያነቡት ብዙ ኃጢአቶችን በቀን ውስጥ እንሰራለን እና ዞሮ ዞሮ እንደ ኃጢአት ሳይሆን ያው ተግሳጽ ግድ ነው። ልክ ሳይሆን ልክ አይደለም ማለት ግድ ነው። እርስ በርስ መተራረም እና እናንተስ ምን ትላላችሁ ለማለት ያህል ነው። ወደ ቀጣይ ቪዲዮችን ስናልፍ የምናገኘው ቪዲዮ እንግዲህ ትግራይ ክልል ላይ በተለይ እንደሰማችሁት እናቶች ድንጋይ ሲወረውሩ ነበር ልጆቻቸውን እያፈሱ በነበሩ በተለይ ድምፃቸውን እንግዲህ ለማሰማት ብዙ ቪዲዮዎች እየተመላለሱ ነበረ። እኚህ ድንጋይ በመጣል እንግዲህ ልጆቻቸው እንዳይታፈሱባቸው መኪና ላይ ድንጋይ ሲጥሉ የነበሩትን ደግሞ እዛ ያለው የመንግስት ወይም ደግሞ እንግዲህ የክልል አመራሩ ቅጣት የማያዳግም ቅጣት እቀጣለሁ እያለ ነው። ይህንንም ሰምተናል። በአውቶቡስ ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንወስዳለን በማለት የመቀሌ ከተማ ከንቲባ ተናገሩ። ከንቲባው አቶ ኃይሌ አረጋይ እንደተናገሩት ከሆነ በመቀሌ ከተማ ባለፈው ሳምንት አውቶቡስ ላይ ድንጋይ የወረወሩ እናቶች በአሁኑ ሰዓት እርምጃ ለመውሰድ በምርመራ ላይ ነን ሲሉ ገልጸዋል። ባለፈው ሳምንት በመቀሌ ከተማ ቀበሌ 05 እናቶች ልጆቻችን ወደ ግዳጅ መሄድ የለባቸውም በማለት በአውቶቡስ ላይ ድንጋይ መወረወራቸው ይታወሳል። ይህንን ተከትሎ ነው ከንቲባው በሰጡት መግለጫ ድንጋይ የወረወሩት እናቶች የጥላት ተልእኮን ይዘው ነው፣ ስለዚህ በእነሱ ላይ የማያዳግም እርምጃ እንወስዳለን በማለት ገልጸዋል። እንደሰማችሁት እንቀጣቸዋለን የማያዳግም እየተባለ ነው ያለው። እናቶች ላይ እንግዲህ ድጋሚ ተይዞ ምርመራ እየተደረገባቸው ነው ያለው። ድንጋይ ጣለው ማን ነው? እንዴት ድንጋይ ትጥላላችሁ? እንዴት እንደዚህ አይነት ነገር ታደርጋለችሁ? የሚልም ጫና ደርሶባቸዋል። እኛም ያንን ቪዲዮ ተቀባብለን እንግዲህ ድምፅ ለመሆን ሞክረናል። ድምፅ መሆን ሳይሆን ድጋሚ እንግዲህ የእነሱ መታሰርና የእነሱ እንግልት እንዲሁም ደግሞ አይታወቅም ምን ሊያደርጓቸው እንደሚችልና ስለዚህ የሚመለከተው አካል እንግዲህ መፍትሄ እንዲያደርግ እንመኛለን። በተጨማሪ ከሁሉም በላይ እንግዲህ ሁላችንም በጸሎት እንትጋ። በተለያዩ ቦታዎች ላይ እንግዲህ ጸሎት ምዕመን ራሱ ቤተክርስቲያን ሳታዝ ጸሎት እያደረገን ያለው እና በየቤተክርስቲያን ግቢ እየተገኘ ራሱን እንግዲህ እየደቃ ምን እያለ እያለቀሰ እያነባን ያለው ሁላችንንም እንግዲህ ፈጣሪ ምሕረቱን ያደርግልን። ጦርነት አንፈልግም፣ ጦርነት አንፈልግም፣ ጦርነት አንፈልግም። ጦርነት ጎጂ ነው። ጦርነት አክሳሪ ነው። የዛሬው ፕሮግራማችን ይህንን ይመስል ነበረ። በሚቀጥሉ ቪዲዮዎች እስከምንገናኝ ድረስ በያላችሁበት እንወዳችኋለን፣ እናከብራችኋለን። ሀገራችን ኢትዮጵያን ሰላም አድርግልን። እንግዲህ በሚቀጥለው እስክንገናኝ ድረስ ሰላም ብያለሁኝ። ሰብስክራይብ አድርጉ። ቻው